ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በእያላችሁበት እንደምንሰነበታችሁ የህይወት ገጾች ዝግጅታችን ነው ወደ እናንተ የሚደርሰው በዛሬ ቆይታችን ደግሞ የማህበራዊ ሚዲያ ወይም ኢንተርኔት ሱስና መፍትሄውን በተመለከተ በርዕሰ ጉዳይነት ወደ እናንተ እናደርሳለን እናንተም በእያላችሁበት ሆናችሁ ጊዜ ሰጣችሁ ወዳችሁና ፈቅዳችሁ እየተከታተላችሁን ስለሆነ ከልብ እናመሰግናለን ሙሉ አዳም ታምሩ አብሬያችሁ ቆይታ አደርጋለሁ ባነሳ ነው ርዕሰ ጉዳይ ላይ ሙያዊ ሐሳቦችን የሚያጋሩን ደግሞ ዶክተር አይቸው ወንድሙ ናቸው የአእምሮ ህክምና ስፔሻሊስት በዛሬ ቆይታችን ሰፊ ሙያዊ ሐሳቦችን የሚያጋሩን ይሆናል ከኛ ጋር እንድትሆኑ ጋብዘናችኋል ዶክተር ዛሬ ቆይታችን የማህበራዊ ሚዲያ ሱስ ወይም ኢንተርኔት ሱስ የተመለከተ ነውና ካሁን በፊትም በነበረን ቆይታ በሬዲዮም በቴሌቪዥን ቆይታችንም ሰፊ ሙያዊ ሐሳቦችን አጋርተናል ዛሬም ለማጋራት ደግሞ በህይወት ገጾች ዝግጅታችን ስለተገኘ እንኳን ደህና መጣ በጣም እናመሰግናለን እኔም አመሰግናለሁ ሙሉ አዳም ስለጋበዛችሁኝ በጣም ደስተኛ ነኝ እኛም በጣም ጥሩ ጊዜ ይኖርናል እኛም በጣም ደስ ብሎናል ካሁን በፊት የሻምፖ ጋር ነው ቆይታ ያደረጋችሁት ሬዲዮ ጋር ደግሞ እኔም ጋር ቆይታ አድርገናል ላለፉት ሐሳቦችም ተመስግናል ዛሬም ደግሞ ለተመልካቾቻችን በመናነሳው ርዕሰ ጉዳይ ላይ ሰፊ ሐሳቦችን ነውና የምናጋራ በሚኖረን ቆይታ ሁሉ በጣም ከልብ ነው የምናመሰግን ስለዚህ ተመልካቾቻችን ፍሬ የሚያፈሩበት ቆይታ ነው የሚኖራቸው እውነት ነው እኔም በጣም አመሰግናለሁ እንግዲህ ሰፋ አድርገን ለማየት እንሞክራለን በጣም የሚጠቀሙበት ቆይታ ይሆናል ተስፋ አደርጋለሁ እኛም በጣም ነው የምናመሰግነው ዶክተር በተለይ ይሄ የማህበራዊ ሚዲያ ሲባል ሰፊ ነገር ነው ማለት ርዕሰ ጉዳዩ በራሱ ከኑሯችን ጋር በተገናኘ ሁሉ ነው የምናስተውለው አሁን ያለንበት ዘመን የዲጂታል ዓለም እያደገ የመጣበት ነውና በተለይ በዲጂታል ዓለም ደግሞ ማህበራዊ ሚዲያ አጠቃቀማችን በማህበራዊ ሚዲያ ደግሞ የተሰሰሩ ዋና መሰረት ኢንተርኔት ላይ የተገናኘ ስለሆነ ያንዳንዱ ስራችን ከዛ ጋር የመተሳሰር ደረጃ ላይ እየመጣ ነው በዛው ልክ ደግሞ ብዙ ነገሮቻችን መስተጋብራችን ሁሉ ወደ ማህበራዊ ሚዲያነት እያደገ ከመምጣቱ የተነሳ በጎ አጠቃቀሞች እንዳሉ ሁሉ ያልተወደዱ ጤናማ ያልሆኑ ተገቢነት የሌላቸው አጠቃቀሞች ስለሚኖሩ ዛሬ በቆይታችን ተገቢ ያልሆነው መንገድ እንዴት ማስተካከል የሚቻልበትን ሐሳብ እንደ ሙያ የሚታዩትን ነገሮች በዝርዝር ነው ምናያቸውና በድጋሚ ስለተገኘልን በጣም ነው እናመሰግናለን ክቡራትና ክቡራን ተመልካቾቻችን በእያላችሁበት የህይወት ገጾች ዝግጅታችን ነው ወደ እናንተ ያደረስን የሚገኘው ካፍታ ቆይታ በኋላ ተገናኝተን ሌሎች ሐሳቦችን ዋና ጉዳያችን የምንጋራ ይሆናል ከኛ ጋር እንድትሆኑ ያክብሮት ግብዣችን ነው የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ በፕሮግራማችን ታተርፋላችሁ ከኛ ጋር ስለሆናችሁ እናመሰግናለን የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል ክቡራትና ክቡራን ተመልካቾቻችን በእያላችሁበት የህይወት ገጾች ዝግጅታችን ወደ እናንተ ያደረስን ይገኛል የማህበራዊ ሚዲያ ሱስና መፍትሄዎችን የተመለከተ ርዕሰ ጉዳይ ወደ እናንተ እናደርሳለን እንግዳችን ዶክተር አይቸው ወንድሙ ደግሞ ሰፊ ሐሳብን የሚያጋሩን ይሆናል ከኛ ጋር በእያላችሁበት ሆናችሁ ጊዜ ሰጣችሁ እንድትከታተሉን አሁንም ጋብዘናችኋል ዶክተር መግቢያ ላይ እንዳየነው ይሄ ያለንበት ዘመኑ በራሱ ማህበራዊነትን በሚዲያ አጠቃቀም ከፍተኛ የሆነ ለውጥ የታየበት ዘመን ላይ እንደመገኘታችን መጠን ማህበራዊ ሚዲያ ምንድነው ሚለውን ግን መነሻ ሐሳብ እናደርጋለን በጣም ጥሩ ማህበራዊ ሚዲያ እንግዲህ
በጣም ብዙ ዝርዝር ምንድነው መግለጫዎች ወይ ደግሞ መገለጫዎች አሉት። ነገር ግን በቀላሉ ማህበራዊ ሚዲያ ማለት ኢንተርኔት መድረክ ላይ ሰዎች የሚነጋገሩበት የሚግባቡበት የተለያዩ ነገሮችን የሚያጋሩበት መድረክ ማለት ነው እና ከኢንተርኔት አገልግሎቶች ውስጥ ማህበራዊ ሚዲያ አንዱ ነው ማለት ነው። ለምሳሌ በጣም የተለመዱት በጣም ብዙ ዝርዝር ነው ያለው። ነገር ግን የተለመዱት ለምን ጠቅሳቸው ቲክቶክ አለ፣ ቴሌግራም፣ ዩቲዩብ፣ ፌስቡክ፣ ዋትስአፕ፣ ኢንስታግራም እንደዚህ ያለ መዘርዘር ምንችላቸው ሰዎች እዛ ላይ የራሳቸው አካውንት ከፍተው የራሳቸው መለያ ከፍተው መነጋገር፣ ግንኙነት መፍጠር፣ የተለያዩ ነገሮችን ማጋራት፣ መግባባት እንደዚህ መፍጠር የሚችሉበት መድረክ ማህበራዊ ሚዲያ ብለን እንጠራዋለን ማለት ነው። በዚህ አጋጣሚ እንደው ከርሱም ለመነሳት ማህበራዊ ሚዲያ ሱስ ብለን ስንጠቅስ ሌሎች ከኢንተርኔት ጋር የተያያዙ ሱሶችንም አብረን የምናነሳቸው መሆኑን መግለጽ ፈልጋለሁ። ለምንድነው ኢንተርኔት ሲባል ሁሉንም የሚያካትት ነገር ነው። ለምሳሌ ጉግልን ብንወስድ ማህበራዊ ሚዲያ ብለን አንጠቅሰውም ይሄንን። ከዛ ይልቅ መረጃ የመፈለጊያ ቋት እንደዚህ ብለን የምንገልጸው አይነት ነው። ሌላ ቻት ጂፒቲ እንደዚህ የሚባሉትን እንደ አማዞን፣ አሊባባ ያሉ የገበያ መድረኮችን እነዚህ ሶሻል ሚዲያ እንላቸው። ነገር ግን በኢንተርኔት አማካኝነት የምንጠቀምባቸው ምንድነው ስልቶች ወይ ደግሞ የኢንተርኔት አገልግሎቶች ናቸው። ስለዚህ ከነዛም ጋር የተያያዘ ሱሶች አሉ ማለት ነው። እንደ ሶሻል ሚዲያ ሱስ በተለይ ከነዚህ ከመተግበሪያዎች ጋር የተያያዘ ሱስ በብዛት የምናስተውለው በተለይ ደግሞ አጫጭር ቪዲዮዎችን የሚያሳይ ሶሻል ሚዲያዎች በጣም በብዛት ሱስ የሚያስይዝ ስለሆነ ብቻ ማህበራዊ ሚዲያ ሱስ ብለን ቀረብም ይላል አይደለ ለመነጋገር ያነሳ ነው። ለዛ ነው እስታነሳል እንደነበረ በተለይ የምንኖርበት ዓለም ውስጥ ሰዎቹ ፎቶአቸውን ይላላካሉ፣ አጫጭር ድምጾችን ይላላካሉ፣ ረጅም ድምጽ ሊሆን ይችላል፣ ቨርቹዋሊ ይገናኛሉ። ከአንድ ቦታ ሌላ ቦታ፣ ከአንድ ዓለም ከአንድ አህጉር ሌላ አህጉር፣ ከኢትዮጵያ ተነስቶ ሌላ ዓለም ውስጥ ያሉ ሰዎች የቨርቹዋል ኮሚኒኬሽን ያካሂዳሉ። የተለያዩ ጽሁፎችን በጽሁፍ መልኩ ይጋራሉ። እንደ ፌስቡክ አይነትና ሌሎቹ ደግሞ የራሳቸው ደግሞ የተለያየ ፕላትፎርም ስላላቸው ቅርጻቸው የመረጃ ልውውጥ ቅርጻቸውን መሰረት አድርጎ ይለዋወጣል። ይህ ሁሉ የተግባቦትን የመጋራትን ሀሳብን የመለዋወጥን ሌሎችንም በጎ ነገሮችን ለማድረግ የሚያስችል የማህበራዊ ሚዲያ አካሄዶች ይኖራሉ። ከዚህ በተቃራኒ ባለው ሁኔታ ግን አንድ ነገር ተገቢነት ያለውም ተገቢነት የሌለው የሚሆነው ያጠቃቀማችን ሚዛን ያጠቃቀማችን ልክና ወሰን ስለሆነ ከወሰን ባለፈ ሁኔታ አንድ ጉዳይ ሲፈጠር ማህበራዊ ሚዲያን ከአግባብነት ውጭ ስንጠቀመው ከጠቀሜታው ይልቅ ወደ ራሱ ሱስነት ሊሄድ ይችላል። ጠቀሜታው አይጓደልም፣ ግን አላግባብ ለሚጠቀሙ ሰዎች ወደ ሱስነት አድጎ ሊከሰት ይችላል። ይህ ከሆነ የማህበራዊ ሚዲያ ሱስ የኢንተርኔት ሱስ ስንል ምን ማለት ነው ራሱ? ጥሩ። ስለዚህ የማህበራዊ ሚዲያ ሱስ ስንል ወይ ደግሞ የኢንተርኔት ሱስ እንዳጠቃላይ ስንል ምን ማለታችን ነው? ኢንተርኔትን ከቁጥጥር ውጭ ከቁጥጥራችን ውጭ በሆነ መልኩ ጉዳት በሚያመጣ መጠን መጠቀም ማለት ነው። ቀጥታ ትርጉሙ ወይ ደግሞ ፍቺው ይሄ ነው። ነገር ግን የተለያዩ መገለጫዎች አሉት። እንደው ወደዛ ከመግባቴ በፊት ወይ ደግሞ የኢንተርኔት ሱስ አይነቶችን ከመዘርዘሬ በፊት እንደው እዚህ ላይ ተመልካቾቻችን ግልጽ እንዲሆንላቸው ምንድነው ይህንን ጉዳይ ስናነሳ ያነሳንበትን ምክንያት ጠቅሼ ባልፍ እወዳለሁ። ጥሩ። ምንድነው ኢንተርኔት ሁላችንም እንደምናምነው እንደምናየው በጣም ጠቃሚ ነው። ከህይወታችን ጋር የተሳሰረ ነገር ነው። በጣም የተለያዩ ጥቅሞች አሉት። ለትምህርት፣ ለምርምር አይደለ የተለያየ ማህበራዊ ግንኙነቶችን ለመመስረት ቦታ ሰዓት ሳይገድበን ከዓለም ህዝብ ጋር ራሱ ለመገናኘት ገበያም አለው አይደለ። ስለዚህ የተለያዩ ጥቅሞች አሉት ማለት ነው ኢንተርኔት። ሶሻል ሚዲያም እንደዚሁ ያለንን ፈጠራ ለማሳየት ለመሸጥም ጭምር አይደለ፣ ለመማር ለመመራመር የተለያዩ ሪሶርሶችን ለማግኘት ግባቶችን ለማግኘት በጣም ለማስተዋወቅ ስራችን ለማስተዋወቅ በጣም የሚጠቅም ነገር እንደሆነ
መጥቀስ ያስፈልጋል። እንደው ሁሉንም ከዚህ ተነስተን እንደው እንደ ህመም ለማድረግ እንደ ችግር ለማድረግ እንደዛ ከማለት ሳይሆን ሁሉም ፈጠራ ግን ሁሉም እንደዚህ የሚጠቅም ነገር ሲበዛ ጉዳት ሊያመጣ እንደሚችል ደግሞ እናውቃለን ማለት ነው። ለምሳሌ እንደው ቀላል ምሳሌ ብንወስድ ስኳር በጣም ጠቃሚ ነገር ነው አይደለ? ሲበዛ ግን መርዝም ይሆናል። ልክ እንደዛ ኢንተርኔትም ሶሻል ሚዲያም ሲበዛ ከልክ ያለፈ ሲሆን ችግር ሊያመጣ እንደሚችል ለማስገንዘብ ያህል ነው ይህንን ርዕሰ ጉዳይ ያነሳ ነው ለማለት ነው። ሌላኛው ነገር ደግሞ ምንድነው እንደዚህ ስንል እንደው ያብራራን ስንሄድ ማንንም ለመውቀስ አይደለም፣ ማንንም ለማሸማቀቅ አይደለም፣ ግራ ለማጋባትም አይደለም። እንደዛ ሳይሆን ግልጽ ለማድረግና ግንዛቤ ለማስጨበጥ ሁላችንም ራሳችንን እንድንፈትሽ ለማድረግ አላማ ይዘን ነው ይህን ርዕሰ ጉዳይ ያነሳ ነው። እንደ አጠቃላይ ምንድነው ሶሻል ሚዲያን ወይ ደግሞ ኢንተርኔትን ሙሉ በሙሉ ማቆም አንችልም። ቀድመን ምንናገረው ነገር ግን ሚዛናዊ ሆነ አይደለ? ሚዛናዊ ሆነ አውቀን እንድንጠቀም ለማስቻል ነው እነዚህን አይነት ውይይቶች ያመጣን ማለት ነው። ይሄንን ብዬ ሶሻል ሚዲያ የተለያዩ ጥቅሞች አሉት አይደለ? ለምሳሌ ሶሻል ሚዲያውን ቴሌግራምን ብንወስድ ቴሌግራም ላይ ሰው መልእክት ይጻጻፋል፣ የተለያዩ ፎቶዎችን ሼር ያደርጋል፣ የተለያዩ መጻፍቶችን እንደዚህ ይጋራል፣ ቪዲዮዎችን ኦዲዮዎችን እንደዚህ ሊጋራበት ይችላል። ፌስቡክን ብንወስድ መረጃዎችን እንቃርምበት ምናገኝበት ሊሆን ይችላል። ስለዚህ ምንድነው እንደ አገልግሎቱ የማህበራዊ ሚዲያ ሱስ የተለያየ አይነት ሊሆን ይችላል ማለት ነው። የመጀመሪያው ማህበራዊ ሚዲያን ተጠቅሞ ወይ ደግሞ ኢንተርኔትን ተጠቅሞ ጌም ወይ ደግሞ ጨዋታዎችን መጫወት ማለት ነው። ሌላኛው ነገር ማህበራዊ ሚዲያን ወይ ደግሞ ኢንተርኔትን ተጠቅሞ ግብይቶችን ማካሄድ መግዛት ማለት ነው። እንደዚህ አይነት ሱስ ሊኖር ይችላል ማለት ነው። በተለይ በእኛ በጣም ብዙ ያልተለመደ ሊሆን ይችላል እንጂ ምንድነው ኢንተርኔት ላይ ኦንላይን የተለያዩ ነገሮችን መግዛት፣ አብዝቶ መግዛት፣ ቅናሾችን እየፈለጉ መግዛት ማለት ነው። በኋላ እኮ ሊጠቅመን ራሱ የማይችልን ነገር አብዝቶ መግዛት እንደዚህ ሱስ ደረጃ ሊደርስ ይችላል። ሌላ ማህበራዊ ሚዲያን ተጠቅሞ መረጃዎችን መቃረም አብዝቶ ይሄ ሱስ ደረጃ ሊደርስ ይችላል። ምን ተባለ፣ ምን ተደረገ፣ ኦኬ። ስለዚህ ሶሻል ሚዲያ ላይ የሆነ ነገር ለቀው ከሆነ ደግሞ ያንን ሄዶ ስንት ላይክ አገኙ፣ ስንት ኮሜንት አገኙ፣ ስንት ታየልኝ እንደዚህ ብሎ በዚህ ምክንያት በጣም መብሰልሰል፣ ይሄ አንድ የሱስ አይነት ሊሆን ይችላል ማለት ነው። ሌላ ማህበራዊ ሚዲያን ተጠቅሞ ማህበራዊ ግንኙነቶች ወይ ደግሞ የፍቅር ግንኙነቶችን መመስረት አብዝቶ ማለት ነው። ይሄም እንደዚሁ የሱስ አይነት ሊሆን ይችላል። ሌላ ማህበራዊ ሚዲያን ተጠቅሞ የተለያዩ የወሲብ ነክ ፊልሞችን መመልከት፣ ይሄ በጣም አደገኛ በተለይ ወጣቶች ላይ አደገኛ የሆነና ብዙ አይነት ችግሮች መዘዞች ይዞ የሚመጣ የኢንተርኔት ሱስ አይነት ነው ማለት ነው። ስለዚህ እነዚህ አይነቶች ዝርዝሮች አሉት፣ አጠቃላይ ግን የጋራ መገለጫ አላቸው ማለት ነው። ስለዚህ ይህንን ኢንተርኔት ሱስ ብለን ስናወራ እነዚህንም አገናዝበን ነው የምንቀጥለው ማለት ነው። ስለዚህ ሱስ ደረጃ ደረሰ ለማለት ምንድነው መጀመሪያ ደረጃዎች አሉት። ምንድነው ጤናማ የሆነ አጠቃቀም ምንለው ደረጃ አለ፣ ጤናማ ያልሆነ አይነት አጠቃቀም ምንለው አለ። ከዛ ግን ሱስ ደረጃ ሱስ እንግዲህ በባለፈው ፕሮግራማችንም እንደጠቀስነው ህመም ነው ብለን አስረድተናል። ስለዚህ ሱስ ደረጃ ደረሰ ማለት ይሄ በህመም ደረጃ ደረሰ ብለን ምንልበት ጊዜ አለ ማለት ነው። መለኪያዎች አሉ፣ መገለጫዎች አሉ። እነሱን እያብራራን እንቀጥላለን ማለት ነው። ጥሩ ሀሳቦችን ነው ዶክተር ያነሳው። በተለይ ስለ ሱስ ስናነሳ ብዙ ጊዜ ትኩረት የምናደርግበት ያንጎል አሰራራችን ጋር ሁሉ የተገናኘ ነውና እንዴው አሁን ማህበራዊ ሚዲያ ሱስ ነው ስንል ዝም ብሎ ቀላል ነገር ሊመስለን ይችላል። ከጥቅሙ እንዳለ ሆኖ ጥቅሙ እስከዚህ ድረስ ነው ብቻ ብለን አንወስነው።
የኢንተርኔት ጥቅም ዓለም የሚተሳሰርበት መረጃ እያንዳንዱ ስራዎቻችን አሁን ባለንበት ዘመን ግንኙነቶች በአጠቃላይ የመረጃ ልውውጦች የሀሳብ ልውውጦች ሁሉ የሚካሄዱበት ስንት ትልልቅ ተቋማት እንኳን ስራዎቻቸው የሚያስኬዷቸው በኢንተርኔት አማካኝነት ነው። እያንዳንዱ ተቋም እያንዳንዱ ግለሰብ ህይወት ውስጥ ሁሉ የራሳቸው ዋጋ አላቸው። በዛው ልክ ግን ያው ሰው እንደ ሰውነቱ የሚጠቀማቸው አጠቃቀሞች ስላሉ እንደው አንጎላችንን ሳይቀር በአሰራር ደረጃ ወደ ሱስነት እንዴት ነው የሚቀየረው? ምን በማድረግ ነው? ከየት በመነሳት ወደ ምንድን ነው የሚለወጥ ሚል ጥቂት ሀሳብ ብታጋራን ደስ ይለኛል። እዚህ ጋር በጣም ጥሩ ምንድነው አንድ ነገር ስናደርግኛ አዲስ ነገር ስናደርግ ለምሳሌ የተለያዩ አእምሮአችን ክፍሎች የሚሰሩት ስራ አላቸው የየራሳቸው ማለት ነው። ለምሳሌ እንደው ከመጀመሪያው ብንጀምር የጭንቅላታችን ስራ አስኪያጅ ተብሎ የሚገለጸው እዚህ ፊት ለፊት ያለው የጭንቅላታችን ክፍል አለ ማለት ነው። ይህ ክፍል ምንድነው ስራው? ነገሮችን ማገናዘብ፣ ይጠቅማል አይጠቅምም ብሎ መለየት፣ ለዛሬ ይጠቅማል ወይስ ለነገ ይጠቅማል ይሄን ብሎ ማገናዘብ፣ ከዛ ደግሞ ከማህበራዊ ከባህላዊ እሴቶች ጋር ማገናኘት፣ ይሄ ነውር ነው አይደለም ብሎ እንዲለይ፣ ከዛ ደግሞ በፍጥነት ልናገኛቸው የምንችል ደስታዎችን ማዘግየትና ቀጣይ ቆይቶ ለሚመጣ ውጤት ማዘጋጀት፣ ማቀድ፣ ስሜትን መቆጣጠር፣ ራስን መቆጣጠር፣ እነዚህ ነገሮች የሚመራ ያምራችን ክፍል አለ ማለት ነው። ከዛ ቀጥሎ ደግሞ የትውስታ ማዕከል የሚባል ማለት ነው። የትውስታ ማዕከል ማለት መሀል ጭንቅላታችን ውስጥ ያለ ነው። በእንግሊዘኛው ሂፖካምፓስ ተብሎ የሚጠራው ማለት ነው። የትውስታ ማዕከል አለ። የትውስታ ማዕከል ምንድነው ስራው? አዲስ ነገር ስናደርግ ያችን መዝግቦ መያዝ፣ የት ነው የተደረገችው፣ ከማን ጋር ነው የተደረገችው፣ ምን ስሜት ነው የሰጠች የሚለውን መዝግቦ መያዝ። ሌላ አሁንም ከትውስታ ማዕከል ቅርብ ርቀት ላይ ያለ ምንድነው? የስሜት ማዕከል፣ በተለይ ያሉታዊ ስሜቶች ማዕከል የሚባል ማለት ነው። ስለዚህ አሁን ኢንተርኔት ስንጠቀም ምንድነው የደስታ ስሜት ይፈጥርልናል አለ። መጀመሪያ የመረጋጋት ስሜት፣ የደስታ ስሜት የሚመስል ነገር፣ ምክንያቱም እዛ የምናያቸው ነገሮች የሚያስቁ ምናምን ሊሆኑ ይችላሉ አይደለ? ስለዚህ ወይ ደግሞ የሆነ ሰርፕራይዝ የሚያደርጉን እንደዚህ አይነት ነገር ሊሆኑ ስለሚችሉ የደስታ ስሜት ይፈጠራል። ያን የደስታ ስሜትና አዲስ ባህሪን አንድ ላይ የሚመዘግብ መሀል ላይ እንደዚህ የልማድ መመዝገቢያ ማዕከል አለ ማለት ነው። ስለዚህ ወደ ሱስ ደረጃ ሲያድግ ምንድነው የሚከሰተው? አንደኛ ልማድ እየሆነ ይመጣል ማለት ነው። እየደጋገምነው ስንሄድ ልማድ እየሆነ ይሄዳል። ስለዚህ ልማድ አይደለ? ልማድ ደግሞ መደጋገም አለበት። ለማቆም ስንሞክር የለመድነው አእምሮአችን የሚያቀው ደስታ የለመደ በዛ ምክንያት ደስታ ሲያገኝ የቆየ የአእምሮአችን ክፍል ማቆም አይፈልግም ማለት ነው። ለመድገም ነው የሚፈልገው። ለማቆም ስንሞክር የስሜት ማዕከሏ ላይ የጭንቀት የመረበሽ ስሜቶች መምጣት ይጀምራሉ ማለት ነው። ስለዚህ ያስገድደናል። የጭንቀት ስሜት የመረበሽ ስሜት ሲመጣ ውሰድ ወይ ደግሞ አድርግ ማለት ልክ ኢንተርኔት ተጠቅም ትንሽ ተጠቅም 1 ሰዓት 2 ሰዓት 3 ሰዓት እያለ ደጋግመን እንድናደርገው ይገፋፋናል። ይሄ ሁሉ ሲሆን ምንድነው የጭንቅላታችን ስራ አስኪያጅ ተዳክሟል። መቆጣጠር አልቻለም። ስሜትን መቆጣጠር አልቻለም። ልማድን መቆጣጠር አልቻለም። መምራት አልቻለም። ስለዚህ ትንንሽ ደስታዎችን ማዘግየትና ለነገ ትልቅ ዓላማ ማቆየት አልቻለም ማለት ነው። ስለዚህ እንዳጠቃላይ አሰራሩ ይቀየራል። ምክንያቱም ውስጥ ያሉ ንጥረ ነገሮች ስለሚቀየሩ፣ ለምሳሌ ዶፓሚን የሚባል ንጥረ ነገር አለ ከደስታ ጋር ከተነሳሽነት ጋር የተያያዘ። ከዛ ብዙ ዶፓሚን ከለመድን ምንድነው ስናጣው በጣም የመቅበጥበጥ፣ የመረባበሽ፣ የመድከም፣ የመሰልቸት እንደዚህ አይነት ነገሮች ይመጣሉ። ስለዚህ ማግኘት አለብን ብዙ ተመልሰን እንሄዳለን ማለት ነው። ለዛ ኬሚካል ለዛ ንጥረ ነገር ሱስ ደረጃ የደረሰ ፍላጎት ስላሳደረ ነው። ስለዚህ ንጥረ ነገሮች ይዛባሉ። ከልጅነት ጀምሮ ከሆነ ደግሞ ሲጀመርም የጭንቅላታችን ስራ አስኪያጅ ፍሮንታል ሎብ ምንለው ፊት ለፊት ያለው በደንብ አያድግም ለህፃናት። መጠኑ ራሱ ያነሰ ነው የሚሆነው ማለት ነው። ስለዚህ በደንብ ያላደገ በደንብ
ያልበረታ አሰራሩም የተቀየረ ይሆናል ስናድግ ምንድነው የሚፈጠረው ማለት ነው በደም ስሜትን መቆጣጠር ራሳችንን መቆጣጠር አይደለ ማቀድ አቀደን ያንን ተግባራዊ ማድረግ ማንችል እንሆናለን ማለት ነው ስለዚህ ምንድነው አካል ላይም ለውጥ ያመጣል የጭንቅላታችን አካል ላይም አሰራሩም ላይ ለውጥ ያመጣል ማለት ነው ልክ አልኮል እንደሚያደርገው የኢንተርኔትም ረጅም ጊዜ ሲሆን እንደዚህ አይነት ለውጦችን ሰውነታችን ውስጥ ያመጣል ማለት ነው ሰፊ ሐሳቦችን ነው ዶክተር ያነሳልን ክቡራትና ክቡራን ተመልካቾቻችን በእያላችሁበት የህይወት ገጾች ዝግጅታችን እየተከታተላችሁ ትገኛላችሁ ካፍታ ቆይታ በኋላ ተመልሰን ሌሎች ሐሳቦችን እንጋራለን ከኛ ጋር እንድትሆኑ አሁንም ግብዣችን ነው የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ በፕሮግራማችን ታተርፋላችሁ ከኛ ጋር ስለሆናችሁ እናመሰግናለን የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል ክቡራትና ክቡራን ተመልካቾቻችን በእያላችሁበት የህይወት ገጾች ዝግጅታችን እየተጋራችሁ ስለሆነ ከልብ እናመሰግናችኋለን ከኛ ጋር ስለሆናችሁም እናከብራችኋለን ሐሳቦችን ባነሳነው ርዕሰ ጉዳይ ላይ እንደ ጥያቄም እንደ ሐሳብ የምታጋሩን ሐሳብ ካለ ደግሞ በ058 320 8128 እንዲሁም በ058 320 9299 በመደወል ጥያቄዎችን ማንሳት ይቻላል የማህበራዊ ሚዲያና ከማህበራዊ ሚዲያ አፕሮች አንፃር ደግሞ የኢንተርኔት አዲክሽን ወይም የኢንተርኔት ሱስን ህክምናውን ይቅርታ መፍትሄውን በተመለከተ ስለሆነ እየተነጋገርን የሚገኘው ሐሳቦች ካሏችሁ ከኛ ጋር መጋራት ይቻላል አሁንም ከኛ ጋር እንድትሆኑ ግብዣችን ነው ዶክተር በተለይም ወደ ሱስነት የሚሄድበትን ጉዞም እያሳየህን ነበር አንጎላችን የራሱ ክፍሎች ስላሉት እነዚህ አንጎላችን ክፍሎች ደግሞ አሰራራቸውን በመቀየር ነው እንግዲህ ጤነኛው አሰራር በሚደርስበት ጫና ምክንያት ውጤቱ የተጋደደ ውጤቱ ሌላ ውጤት ያለው እንዲሆን ሊያደርግ ይችላል ይህ ከሆነ አንድን የማህበራዊ ሚዲያ ወይም የኢንተርኔት ሱስን ስናይ ሱስ ነው ለማለት እንደመመዘኛ ምን ወስዳቸው ነገሮች ይኖራሉ አያይዘንም እንደ ምልክትነት የምናነሳቸው ሐሳቦች ስለሚኖሩ እነዚህ ነገሮች ብናያቸው መልካም ምንድነው እንደው መመዘኛዎችን ከማየታችን በፊት ምልክቶቹ እንደው ምን ሊሆን ይችላል ሚሉትን እንዴ እንዳጠቃላይ እንግዲህ የንጥረ ነገር ሱስም ሆነ የባህሪ ሱስ ከዛ ውስጥ ደግሞ የኢንተርኔት ሱስ ያው ሱስ ነው ስለዚህ ሱስ ከሆነ እንዳጠቃላይ የሱስ መገለጫዎች አሉ አንደኛው ነገር ምንድነው አብዝቶ ከመንፈልገው በላይ መጠቀም ወይ ማድረግ ማለት ነው ይሄ የሁሉም ሱስ መገለጫ ነው ማለት ነው ከመንፈልገው በላይ አብዝቶ ደጋግሞ ማድረግ ወይ ደግሞ መጠቀም ይሄ እንዳጠቃላይ መገለጫ ነው ሌላ ለማቆም ስንሞክር ለመተው ስንሞክር ለመቀነስ ስንሞክር የሚፈጠሩ የተለያዩ አሉታዊ ስሜቶች መኖር ነው ለምሳሌ መጨነቅ መቅበጥበጥ መረበሽ መደበር እንደዚህ አይነት የንዴት ስሜት እንደዚህ አይነት ስሜቶች ሲኖሩ እንዳጠቃላይ ይሄ ነገር ሱስ ደረጃ ደርሷል እንላለን ሌላ ድርጊቱን እያደረግነው ስንሄድ በተደጋጋሚ ብዙ ሰዓት እየጠየቀን ሲሄድ ብዙ ሰዓት እየወሰደብን ወይ ደግሞ መጠኑን እየጨመርነ ስንሄድ ለምን መጀመሪያ ያገኘነውን የደስታ መጠን ለማግኘት ማለት ነው ይሄም በጣም የተላመደ ሆኗል ወይ ደግሞ ሱስ ደረጃ ደርሷል ብለን እንድንገልጽ የሚያደርገን ነው ማለት ነው ተመልካቻለን እንመለሳለን ጥሩ ጤና ይስጥልን ጤና ይስጥልን ጤና ይስጥልን ተመልካቻችን ማንልበል ከየት ነው ኤፍሬም ከወዲያ ባነሳ ነው ሐሳብ ላይ ጥያቄ ወይም አስተያየትም ካለዎት የሚያጋሩን ሐሳብ ካለ መቀጠል ይችላሉ
እሺ ካጠገቦት ቴሌቪዥን ሬዲዮ ካለ ለመቆጣጠር ይሞክሩና ሐሳቦትን ይቀጥሉ። እሺ እና ለማጥናት ትሞክር አሁን በቀጥታው ሐሳብ ላይ የሶሻል ሚዲያ እነሱ ጋር ላይ በቃ ዲፔንድ ነው ዩቲዩብ ላይ ቲክቶክም ቴሌግራም ላይ ቪዲዮዎች ምናምን ተከታተል ይሻላል ነው ክላስ ራሱ ከመሄድ እነሱ ተመራጭ ያደርጋሉ እና ይህ ሁሉ መፍትሄ ታጋሪ ይየለም። እሺ እናመሰግናለን ስለደወሉ ሐሳቡን ይከታተሉን ይጋራሉ። እሺ እኔም አመሰግናለሁ። ዶክተር ተመልካቻችን ደስ የሚል ሐሳብ ነው ያነሱና ሐሳቡን መቀጠል ይቻላል ያነሳ ነው። ጥሩ ስለዚህ ሱስ ደረጃ ደረሰ ስንል እንደ አጠቃላይ ለሁሉም ሱስ ምንድነው ምን ችግር አምጥቷል ያ ሱስ ተጠቃሚው ላይ ወይ ደግሞ የሚያደርገው ሰው ላይ ምን አይነት ችግር አምጥቷል ምን አይነት የጭንቀት ደረጃ አምጥቷል ወይ ደግሞ ስራ ላይ ትምህርት ላይ ማህበራዊ ህይወት ላይ ምን አይነት ተጽዕኖ አምጥቷል ነው ተጽዕኖ ያመጣ አንድም ሆነ ሁለት ከዛ በላይ ተጽዕኖ ያመጣ ከሆነ ይሄ ነገር ሱስ ደረጃ ደርሷል ብለን እንደ አጠቃላይ ለሁሉም ሱሶች እንገልጻለን ማለት ነው። ኢንተርኔት ሱስን በሚመለከት ግን ምንድነው የተለያዩ መገለጫዎች ደግሞ ምልክቶች አሉት። ከነዛ ምልክቶች ውስጥ ምንድነው 5 እና ከዛ በላይ ምናገኝ ከሆነ የኢንተርኔት ሱስ ምንልበት 9 መገለጫዎች አሉ። ሌላኛው አማራጭ ደግሞ የተለያዩ መመዘኛ የተዘጋጁ መለኪያዎች አሉ። የተለያዩ በጣም ብዙ ናቸው። በአብዛኛው ግን እኛ ሀገር ውስጥ የተለያየ ምርምር የሚሰራበት እና በጣም ጠቃሚና ቀላል በአማርኛም የተቀየረ እና ቀላል የሆነ መለያ 20 ጥያቄዎች አሉት መለያ አለ ማለት ነው። ስለዚህ 20 ጥያቄዎች አሉት መለያው። ጥያቄዎቹ ሌላ የተለዩ ጥያቄዎች አይደሉም። ምንድነው ከፍላጎትህ ውጭ ለረጅም ጊዜ ኢንተርኔት ተጠቀማለህ ወይ አንዱ ጥያቄ ነው። ይህን ጥያቄ መላሻችን ከ0 እስከ 5 ባለው ሊመልስልን ይችላል። 0 አይ ምንም አልተጠቀም ሊሆን ይችላል። 1 በጣም አልፎ አልፎ ተጠቀማለሁ፣ 2 አልፎ አልፎ ተጠቀማለሁ፣ 3 በተደጋጋሚ ተጠቀማለሁ፣ 4 አብዛኛውን ጊዜ ተጠቀማለሁ፣ 5 ሁል ጊዜ ነው የምጠቀመው ሊሆን ይችላል። ስለዚህ እቺን ጥያቄ ለምሳሌ ምን ጠይቀው ሰው አይ አልፎ አልፎ ነው የምጠቀመው ቢል 2 ሰጠ ነው ማለት ነው። 20ዎቹን ሁሉ እንደዚህ አድርገን እንመዝናቸዋለን። ስለዚህ ውጤቱ ከ0 እስከ 100 ነው ሊሆን የሚችለው ማለት ነው። ያንን ወስደን ከ0 እስከ 100 ከ0 እስከ 30 የሚያመጣ ሰው ካለ ይሄ ጤናማ አጠቃቀም ነው፣ ምንም ችግር የለም። ከ30 እስከ 49 የሚያመጣ ከሆነ ይሄ መጠነኛ የሆነ ጤናማ ያልሆነ አጠቃቀም አለው። ከ50 እስከ 80 የሚያመጣ ከሆነ አሁን መካከለኛ የሆነ ጤናማ ያልሆነ አጠቃቀም አለው። ከ80 በላይ የሚያመጣ ከሆነ ይሄ ሰው የኢንተርኔት ሱስ አለበት ብለን እንድንገልጽ ያስችለናል ማለት ነው። ተመልካቻለን እንመለሳለን። ጤና ይስጥልን። አቤት ጤና ይስጥልን። ማንን በል ከየት ነው የደወሉልን? የኔነ ባላለው ከናት ነው የምደውለው። ካጠገቦ ቴሌቪዥን ወይም ሬዲዮ ካለ ተቆጣጥረውት በአነሳ ነው የማህበራዊ ሚዲያ ሱስን የተመለከተ ርዕሰ ጉዳይ ላይ ጥያቄ ሐሳብ ካለዎት መቀጠል ይችላሉ። እሺ ፕሮግራማችሁ በጣም ተከታተልኩ ነው። እናመሰግናለን። ያው ከእድሜ ገደብ ጋር ተያይዞ በተለይ ከአፍሪካ አዋቂና ህጻናት ጋር ተያይዞ ያለው ነገር ልዩነቱ በጣም የተጽዕኖ ደረጃ ሊለያይ ይችላል አይደለ? እሱ እንዴት ነው? ልጆች በብዛት አዲክት ናቸው። ቢያንስ ኢንተርኔቱን ዩቲዩብን ወይ ደግሞ እንዲህ ቲክቶክን ሲጠቀሙ ስንከለክላቸው እንኳን በጣም የመበሳጨት ምን አለና ከዚህ ጋር ተያይዞ ከአእምሯቸው ጋር አእምሮ ላይ ለምሳሌ ጨረር ከቲዩመር ጋር ተያይዞ አሁን አብዛኛው ሰው ኢትዮጵያ ከእጢ ከዓለም የእጢ የሚባል ነገር እየጎዳ ነው እና ከጨረር ጋር ተያይዞ ምንድነው የሚያዝ ነገር አለ? በብዛት እንደዚህ አዲክት ነው በብዛት
ዩቲዩብ ወይ ደግሞ ሚዲያውን ስንጠቀም ሞባይሉ ከጨረር ጋር ተያይዞ ምን አይነት ተጽዕኖ ያሳድራል? ይህን ትንሽ ማብራሪያ ሰጠኝ። ዶክተር ተጨማሪ ጥያቄ ካለ ማንሳት ትችላለህ። ጥሩ ሀሳብ ነው። መጨረሻ ላይ መልስ እንሰጥበታለን። ጥሩ ደዋያችን ስለደወሉ እናመሰግናለን። ሀሳቦችን ይጋሩናል፣ ይከታተሉን። እሺ መቀጠል ትችላለህ ዶክተር። በጣም አሪፍ። ስለዚህ መመዘኛ ስንል እንደው አንዱን አንስቼ ነው ይሄን መመዘኛ ያየሁት። 20 ጥያቄዎች አሉት። ከ0 እስከ 100 ሊሆን ይችላል። መዝነን ደምረን ስናይ ውጤቱን፣ ስለዚህ በውጤቱ መሰረት ጤናማ ነው፣ ጤናማ ያልሆነ፣ መጠነኛ ነው፣ መካከለኛ ነው፣ ሱስ ደረጃ የደረሰ ነው ብለን በዚህ መልኩ መለየት እንችላለን። እንደው መገለጫዎቹን ግን ሳመጣ ምንድነው በቀላሉ ለመለየት የሚያስችሉን? አንደኛ ኢንተርኔት ስለመጠቀም ደግሞ ደጋግሞ ማሰብ ብቻ አይደለም፣ መብሰልሰል፣ ስለዛ ነገር ቀኑን ሙሉ ሀሳባችንን፣ ስሜታችንን፣ ጉልበታችን ሁሉ መስጠት ማለት ነው። በቃ ለምሳሌ ቲክቶክ የሚጠቀም ሰው ከሆነ ቲክቶክ መጠቀሙ ብቻ ሳይሆን ከቲክቶክ ወጥቶ ምን ያህል ላይክ አገኘው፣ ምን ያህል ቪው አገኘው፣ ምን ያህል ኮሜንት አገኘው፣ አሁንም መክፈት፣ አሁንም መዝጋት፣ አሁንም እንደዚህ አይነት ነገር ማለት ነው። እንደዚህ ሲኖር ልክ እንግዲህ ትኩረታችን ደግሞ ያለን ጉልበት ወይም ደግሞ ያለን የማሰብ አቅም ለሆነ አላማ ካልሆነ በስተቀር ሁሉን ማሰብ አንችልም። ብዙ ነገር ባንዴ መስራት አንችልም። እንደዛ አይደለም ተፈጥሯችን። ምንድነው ለሆነ አላማ የሆነ ጉልበት እናወጣለን፣ የሆነ ሐሳብ እናወጣለን፣ የሆነ ስሜት እዛ ላይ ይሆናል። ሌላ ጉዳዮቻችን ትተን በዋናነት ህይወታችን በዚህ ዙሪያ የሚያጠነጥን ከሆነ አንድ መገለጫ ይሆናል ማለት ነው። ሁለተኛው በተደጋጋሚ ለማቋረጥ ሞክረን አለመቻል ነው። በቃ ዛሬ ቲክቶክ በቃ ለአንድ ሰዓት ያለው ዛሬ፣ ከዛ በኋላ አጠፋዋለሁ፣ እንትኑን መተግበሪያውን አጠፋዋለሁ፣ ከዛ በኋላ በቃ እንላለን። ከዛ ግን አንድ ሰዓት ያለው 4 ሰዓት ሆኗል። ከዛ መተግበሪያውን ማናጠፋውም፣ ካጠፋ ነው ወዲያው መልሰን እናወርደዋለን ማለት ነው። ይሄ ማቋረጥ ወይ መቀነስ አለመቻል ሁለተኛ መገለጫ ነው። ሶስተኛ መገለጫ የሚሆነው ደግሞ ምንድነው? ስናቋርጠው የሚሰሙን አሉታዊ ስሜቶች ናቸው። በጣም መቅበጥበጥ፣ መረባበሽ፣ መጨነቅ፣ መደበር፣ መናደድ፣ መሰላቸት፣ እንደዚህ አይነት ስሜቶች የሚመጡ ከሆነ አራተኛ በጊዜ ሂደት መጀመሪያ መቼም ሶሻል ሚዲያ ስንጠቀም ቲክቶክ የሚያይ ሰው የሆነ አይነት ደስታ የሆነ አይነት ጊዜያዊም ቢሆን መረጋጋት ይሰጠዋል። ያችን እየለመድን እንሄዳለን። ስለዚህ መጀመሪያ በአንድ ሰዓት እይታ እንደዛ የምናገኘው ደስታ አሁን ላይ 4 ሰዓት ካላየን ወይ ደግሞ እየቀያየርነ ከዩቲዩብ ወደ ቲክቶክ እየሄድነ ካላየን ያንን መጠን ደስታ ላናገኝ እንችላለን። ስለዚህ ሰዓቱን እየጨመርነ ምናያቸውን መተግበሪያዎች እየጨመርነ ምንሄድ ከሆነ ይሄም አንድ የሱስ መገለጫ ይሆናል። 4 አለ ማለት ነው። 5ኛ በተለይ ወጣቶች ልጆች ጋር የሚከሰት ነገር ነው። ምን ያህል ጊዜ ሶሻል ሚዲያ እንደምንጠቀም መዋሸት፣ መደበቅ፣ ማጭበርበር ስንጀምር ማለት ነው። ለቤተሰብ አይኔ እኮ ምንም ሶሻል ሚዲያ አልጠቀምም፣ 1 ሰዓት ብቻ ነው ያየሁኝ፣ ኧረ ዛሬ ምንም አላየሁም፣ እንደዚህ ያልነ አዋቂዎችም ላይ ስራ ቦታ ቁጭ ብለን ሶሻል ሚዲያ እየተጠቀምን ስራውን ወደ ጎን ብለን ከዛ ግን ሰው ሲጠይቀን አይኛ ምንም አንጠቀም እንደማለት ማለት ነው። እነዚህ አይነት ሲኖር ማለት 6ኛ ነገር ምንድነው? ችግር እያመጣብን በትምህርታችን ላይ፣ በስራችን ላይ፣ በማህበራዊ ህይወታችን ላይ ችግር እየፈጠረን እያወቅን መጠቀማችንን አብዝተን ጨምረን መቀጠል ማለት ነው። ሌላኛው ምንድነው ደግሞ ችግሮች ሲያመጣ ለምሳሌ ትምህርት ላይ ልዩ ተጽዕኖ ሲያመጣ ትምህርታችን እየቀነሰ ሲሄድ ሐሳቡን መጣልን ተመልካቻለን። ጤና ይስጥልን። አወርተለም ሰላም ነው። ደህና ነን። ማንን በል ከየት ነው? ራስዎን እስኪ ያስተዋውቁን ተመልካቻችን። እሺ ወደ ጥያቄው ልግባ መሰለኝ። ራስዎን ያስተዋውቁን መጀመሪያ። ማንን በል? ያውን መስከረም በማህበራዊ ሚዲያ አጠቃቀም ዙሪያ በተለይ ሶሻል ሚዲያ አዲክሽንን በተመለከተ ጥያቄም ሐሳብም ካለዎት መቀጠል ይችላሉ።
ኦኬ አይ ማህበራዊ ሚዲያ ወይም ኢንተርኔት ውስጥ በሰው ልጆች የአስተሳሰብ ስርዓት ላይ ያዛባሉ ይታሰባሉ። ይቀጥሉ ሀሳቦትን። ከዛ ውጪ አብዛኛው ኢንተርኔት ተጠቃሚ ናቸው። ካጠገቦ ተመልካቻችን ቴሌቪዥን ወይም የሬዲዮ ድምጽ ካለ እሱን ለመቀነስ ሙከራ ያድርጉ ለመሰማማት እንዲያግዘን። እና ከተማሪዎቹ እውቀት ጋር የሚያጣርስ ወይም የለዛባ ስርዓት አለው። መልሰው ይደውሉልን እየተሰማማን ስላልሆነ ያው የተመልካቾቻችን ቴሌቪዥን ወይ ሬዲዮ ካጠገባችን ካለ ተቆጣጥረን ለመሰማማት ለመገናኘት ሀሳባችን በደንብ ለመጋራት እንዲመቸን እንዲህ አይነት ነገሮችን ቀድመን አጀስት ብናደርግ ጥሩ ነው። አሁንም ቢሆን 058 320 8128 እንዲሁም 9299 የስልክ መስመራችን ነው። የማህበራዊ ሚዲያ ሱስን በተመለከተ ሀሳብ ጥያቄም ካለ መጋራት እንችላለን። ከኛ ጋር ነው። አሁን ዶክተር ስታነሳልን እንደነበረ በተለይ ከውጤት ጋር ትምህርት ውጤታቸው ጋር የተገናኘውን ሀሳብ እያነሳልን ነበር። መቀጠል ትችላለን። ጥሩ። ስለዚህ ውጤታቸው መቀነስ ውጤታቸው እየቀነሰ መሄድ ከትምህርት እስከ መውደቅ እስከ መባረር እስከዛ የሚያደርስ ማለት ነው። ሌላ ስራ ላይ ውጤታማነታችን እየቀነሰ መሄድ ወይ ደግሞ የሙያ እድገት እንዳናገኝ ማድረግ አይሱ እኮ እንደዚህ ነው ጊዜውን የሚያጠፋው የተባለውን ነገር በሰዓቱ አያደርስም እንደመባል ማለት ነው። ሌላ ተመልካቻለን ዶክተር ጤና ይስጥልን። አብሮ ይስጠን። በማህበራዊ ሚዲያ ሱስ በተመለከተ ላነሳ ነው ርዕሰ ጉዳይ ጥያቄ ሀሳብም ካለዎት መቀጠል ይችላሉ። ተማሪ ነኝና ላነብስል በቃ ማህበራዊ ሚዲያ ላይ ጥገኛ ሆናለሁ እና አሁን ስለዚህ ምን ትመክሩኛላችሁ? እሺ ስለደወሉ እናመሰግናለን። ሀሳቡን ይጋሩናል፣ ይከታተሉን። ዶክተር መቀጠል ይቻላል። ስለዚህ እነዚህ 8 መገለጫዎች ናቸው። ሌላኛው እና ዋነኛው መገለጫ ደግሞ ምንድነው? ሶሻል ሚዲያን እንደ መደበቂያ መጠቀም ማለት ነው። ለተለያዩ የህይወት አለመሳካቶች፣ ችግሮች፣ የህይወት ላይ የሚያጋጥሙ ችግሮች፣ ግጭቶች፣ አሉታዊ ስሜቶች፣ የድብርት የጭንቀት ስሜት ለነዚህ ሁሉ እንደ መደበቂያ። ለምሳሌ ላንሳ፣ ትዳር ላይ ግጭት ይኖራል አይደለ? ግጭት ሲኖር ግጭቱን ከመፍታት ይልቅ ሄዶ ስልክን ይዞ እዛ ስልክ ላይ ለጊዜውም ቢሆን ከዛ የመሸሽ መፍትሄ ሳይሰጡ ከዛ ረፍቴ ማግኘት ከዛ እንደ ጊዜያዊ መፍትሄ እንደ መቋቋሚያ የመጠቀም ማለት ነው። ነገር ግን ሶሻል ሚዲያውን ተጠቅመው ሲጨርሱ ችግሩ እዚህ ጋር አልተፈታምና ከነዚህ ውስጥ 5 እና ከዛ በላይ መገለጫ ምናገኝ ከሆነ የማህበራዊ ሚዲያ ሱስ ደረጃ ደርሷል ብለን እንገልጻለን ማለት ነው። በዚህ መልኩ አንድ ሰው የማህበራዊ ሚዲያ ሱስ ደረጃ የደረሰ አጠቃቀም አለው የለውም ወይ ደግሞ እንደው ጤናማ ያልሆነ ደረጃ ነው ሱስ ደረጃ ያልደረሰ ግን ጤናማ ያልሆነ ደረጃ ነው ብለን እንድንል ያስችለናል። ሌላ እንደው ዝም ብሎ በፍጥነት አንድ ሰው ራሱን እንዲገመግም ሰዓቶችን ወስደን ማየት እንችላለን። ከ1 እስከ 2 ሰዓት በቀን ይሄ ጤናማ ነው። ከ1 እስከ 2 ሰዓት ለሁሉም ሰው ከ1 እስከ 2 ሰዓት ከልጆች በስተቀር ከ1 እስከ 2 ሰዓት ሰው ሲጠቀም ጤናማ ነው። ከስራ ጉዳይ ውጪ በሆነ ሰው ከ2 ሰዓት በላይ በቀን ሶሻል ሚዲያ ላይ የሚያሳልፍ ከሆነ ይሄ ጤናማ ያልሆነ ነው ብለን እንድንገልጸው ያስችላል ማለት ነው። 5 ሰዓትና ከዛ በላይ ከስራ ጋር ባልተገናኘ ሰው ኢንተርኔት የሚጠቀም ከሆነ ይሄ ሱስ ደረጃ ያደረሰ ነው ብለን እንደው ይሄ ራፍ ነው ማለቴ እንደው ዝም ብሎ በግርድፉ ራሳችን ለመፈተሽ ነው እንጂ እነዛን መገለጫዎችን ዘርዝሮ ማየት ያስፈልጋል ማለት ነው። ይሄ እንደው በግርድፉ አንድ ሰው እንደው ጤናማ ነው አጠቃቀም አይደለም ለማለት ሰዓቱን ብቻ የሚጠቀመውን ሰዓት አይቶ መለየት ይችላል። ይሄ ደግሞ በየስልካችን ምን ያህል ሰዓት የሆነ ነገር እንደተጠቀምነ የሚገልጽ ነገር ስላለው
ጥሩ ሐሳቦችን ነው ዶክተር ያነሳልን። በተለይ እንዲህ አይነቱ ነገር መመዘኛም ምልክትም ሆነው የሚመጡ ነገሮች እኛ ወዴት እየተጓዝን ነው፣ ምን እየሆንኩ ነው፣ ምን እያደረኩ ነው፣ ምን አይነት ተጽዕኖ ውስጥ ነኝ፣ አዎንታዊ ነው አሉታዊ ነው፣ የማህበራዊ ሚዲያ አጠቃቀሜ ጤነኛ ነው ጤነኛ አይደለም፣ ምን ያህል ፕሮዳክቲቭ ነኝ አይደለሁም ብሎ ራስን ለማስተዋል ቅድመ ሁኔታዎችንም አስቀምጦ ደግሞ ግንዛቤ ኖሮን ነገሮችን ለመቆጣጠር የሚያስችሉ በጣም ሰፊ ጥልቅና ሙያዊ ሐሳቦችን ያጋራን ቀሪ ሐሳቦችንም እንጋራለን። ክቡራትና ክቡራን ተመልካቾቻችን የህይወት ገጾች ዝግጅታችን ወደ እናንተ እየደረሰ ይገኛል። የማህበራዊ ሚዲያ ሱስ ርዕሰ ጉዳያችን ነው። ቀሪ ሐሳቦችን እንጋራለን። አብራችሁን ሁኑ። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰናል። ክቡራትና ክቡራን ተመልካቾቻችን የህይወት ገጾች ዝግጅታችን እየደረሰ ነው ወደ እናንተ። እናንተም ከኛ ጋር ስለሆናችሁ እጅግ በጣም ደስ ብሎናል። ቀሪ ሐሳቦችን እንጋራለን። አብራችሁኑ አሁንም ዶክተር ስታነሳልን እንደነበረ የተለያዩ ምልክቶች አሉ ወይም እንደ መገለጫ የምንወስዳቸው ነገሮች ስታነሳልን በተለይም አንዱ የተለያዩ ለኛ ምቾት ያልሰጡን የሚመስሉ ነገሮችን ለመራቅ ሲባል ሄደን የምንገኘው ግን እዛው ማህበራዊ ሚዲያ ውስጥ ነው። ቤት ውስጥ ለሚፈጠር ችግሩን ከመፍታት ይልቅ ለችግሩ መፍትሄ የሚያደርገው እዛው ላይ የተለያዩ ምስሎችን፣ ድምጾችን፣ ምኖችን እያየ እንዲያውም ራሱን ማግለል ሊሆን ይችላል። እንዲህ አይነት ነገሮች ይልቁንም ለማህበራዊ ሚዲያ ሱስ፣ ለኢንተርኔት አዲክሽን የሚያጋልጡ አጋላጭም የሆኑ ወይም እንደ ምክንያት የሚቆጠሩ ነገሮች ካሉ አጭር በሆነ ሁኔታ ብታጋራን ደስ ይለኛል። በጣም ጥሩ። ስለዚህ አጋላጭ ነገሮችን እንደው ዘርዘር አድርገን ብናያቸው ምንድነው? አንደኛ እድሜ ነው። እድሜ በተለይ ልጆች፣ ወጣቶች እንደዚህ ሲሆኑ አገናዝቦ ይሄ ይቆየኝ፣ ይሄ ነገር ይጎዳኛል፣ ይሄ ነገር ስራዬን፣ ትምህርቴን እንደዚህ ይጎዳኛል ብሎ አገናዝቦ ማቆየት አለመቻል። ገና ለምን ይሄ ጭንቅላታችን ስራ አስኪያጅ የሚባለው ይሄ አገናዝቦ አቅዶ ነገን አቅዶ የሚሄደው የአእምሮ ክፍል ገና አላደገም። ስለዚህ ልጆችና ወጣቶች ላይ በጣም ይሄ ይበረታል። በተለይ ወጣቶች ላይ ይሄ ኮሌጅ፣ ዩኒቨርሲቲ፣ ሃይ ስኩልን ጨምሮ ማለት ነው። እነሱ ላይ በጣም ይሄ አጋላጭ ነገር ነው ማለት ነው። ለምን የአቻ ግፊትም ይኖራል፣ መነጋገር ይኖራል፣ እንደዚህ አይነት ነገርና ከዛ ጋር ተያይዞ ይሄ የተለመደ እንትን ይሆናል ማለት ነው። ሌላኛው ነገር ምንድነው? የራሳችን ባህሪ አይናፋር ከሆነ ይሄ ግልፍተኛ፣ ግትር መሆን፣ እንደዚህ አይነት ባህሪዎች ካሉ ከሰው ወደ መራቅ፣ ብቻችን ወደ መሆን፣ ከሰው ጋር ተባብሮ አብሮ ለመስራት የመቸገር ነገር ስለሚፈጥሩ እነዚህ አጋላጭ ይሆናሉ ማለት ነው። ሌላኛው ነገር ቀድሞውኑ የጭንቀት ህመም፣ የፍርሃት ደግሞ ይሄ ማህበራዊ መስተጋብርን የመፍራት አይነት ህመም ወይ ደግሞ ምልክቶች ካሉ፣ የጭንቀት ህመም ካለ፣ የድብርት ህመም ካለ፣ ሌሎች ሱሶች ካሉ፣ ለምሳሌ ጫት፣ አልኮል እንደዚህ መጠቀም ሱሶች ካሉ፣ እነዚህ ካሉ ራሳቸው ወደ ማህበራዊ ሚዲያ ሱስ አጋላጭ ይሆናሉ፣ ገፊ ምክንያቶች ይሆናሉ ማለት ነው። ሌላኛው ነገር ምንድነው? ቤተሰብ ነው። ቤተሰብ እንግዲህ ሞዴል ነው፣ የሚያሳይ ነው ሁሉንም አይደለ። ልጆች ከቤተሰብ ነው የሚያዩት። አባት እናት ስልክ የሚጠቀሙ ከሆነ ልጁ ገና መንቀሳቀስ በጀመረበት ሰዓት ጀምሮ በ6 ወሩ ጀምሮ ስልኩን መያዝ፣ ማየት፣ መወርወር፣ መክፈት እንደዚህ መፈለጉ አይቀርም። ስለዚህ ቤተሰብ ያለው እንዳጠቃላይ ስርዓት ስልክን ወይ ደግሞ ስክሪን በሚመለከት እንዳጠቃላይ ያለው ስርዓት ወሳኝነት አለው ማለት ነው። አንዳንድ ቤተሰብ አቀብጦ በጣም ምንም አይነት ጥበቃ ሳያደርግ አቀብጦ ሁሉንም ነገር እየሰጠ የሚያሳድግ ቤተሰብ ካለ ወደ ኢንተርኔት ሱስ
ሊገፋቸው ይችላል። በተቃራኒውም ደግሞ በጣም እየቀጣ ምንም አይነት እንክብካቤ ሳያደርግ መጥፎ ስሜት እንዲሰማቸው፣ እንዲከፉ፣ እንዲደበሩ የሚያደርግ አይነት አስተዳደግ በጣም የተረሱ እስኪመስላቸው ድረስ እንደዚህ አይነት እየተጎዱ የሚያድጉም ከሆነ አሁንም እንደዚህ ወደ ብቸኝነት ስለሚሄዱ ወደዛ ሊገፋቸው ይችላል ማለት ነው። ሌላ እንደው ብዙ ዝርዝሮች አሉ። ዋነኛው ግን ምንድነው እና በጣም አስጊው ነገር የማህበራዊ ሚዲያ የራሱ ባህሪ ነው። በጣም ገፊ ምክንያት የሚሆነው ማለት ነው። ገፊ ምክንያት የሚሆነው ማህበራዊ ሚዲያ ራሱ ሲሰራ እኛ ትኩረታችን ከዛ እንዳይነቃነቅ በዛ ላይ የተመሰረተ የገንዘብ መስሪያ መንገድም ስለሆነ ከዛ እንዳንርቅ የሚያደርግ ባህሪ ስላለው ይሄ ገፊ ምክንያት ይሆናል ማለት ነው። ተመልካቻለን ዶክተር ጤና ይስጥልን። ጤና ይስጥልን። ሰላም ደናንን ማንን በል ከየት ነው የደወሉልን? ራስዎን አስተዋውቀው በነሳነው ርዕሰ ጉዳይ ላይ ጥያቄ ማሳም ካለዎት መቀጠል ይችላሉ። አቤት አለም ሻምበል ከአዲስ አበባ። አቤት አለም ሻምበል ከአዲስ አበባ። እሺ ባነሳነው ሐሳብ ላይ ይቀጥሉ ተመልካቻችን። ያው ኢንተርኔት ለሁሉም ጠቃሚና ሁሉም ነገሮች በሱ ነው የሚካሄደው። ግን ያው ወጣቶች መወሰን አለባቸው፣ ስራቸውን በአግባቡ መወሰን፣ ከሱስ ነፃ መሆን ማለት ነው። ያ ማለት የሚነበበውን ሰዓት በሚነበበበት ሰዓት ማንበብ፣ ያው ሰዓትን ከፋፍሎ መጠቀም ማለት ነው። እናመሰግኖታለን ሐሳብ ስላጋሩን። ቀሪውን ሐሳብም ይከታተሉን። ሌላ የማቀርበው ነገር ልጆች ላይ አባቶች ባይፈቅዱ ስልክ ቢወስኑ ራሳቸው ቢጠቀሙ ልጆች ላይ ነው ችግሩ አሁን የሚከሰተው። ታች ላይ ነው አባቶች ስልክ ፈቅደው ይሰጣሉና እዛ ጋር ነው መሰራት ያለበት። ታች ላይ ነው ችግሩ የተከሰተው። ለልጆች ስልክ ባይፈቀድላቸው ሙሉ ቀን የሚጠቀሙ ልጆች አላቸው። ከአይናቸው ጋር የተያያዘ ራሱ በጣም ሴንሲቲቭ ነው። እንትኑም ብርሃኑን መጥኖ መጠቀም የማይችሉ ልጆች አሉ። ከእንትን አንጻር ራሱ ከትምህርት አንጻር ትምህርት ተመልሰው ስልክ ነው የሚያዩት። በቃ የማንበቢያ ሰዓት ጊዜያቸውን ቤተሰብ አውጥቶ በዚህ ሰዓት ብሎ ቢቆጣጠሯቸው እሱ መልካም ነው የሚሆነው። ታች ላይ ቢሰራ ታች ላይ ነው ችግሩ ያለው። ጥሩ ስላጋሩን ሐሳብ በጣም እናመሰግናለን። ቀሪ ሐሳባችን ይከታተሉን። ተመልካቻችን እናመሰግኖታለን ስለደወሉ። መሀል ላይ እንዲያውም የስልካችን ጸጥ ሲል የጨረሱ መስሎ ሁሉ ይሄ ምንድነው ረፍት ጠይቂያቸው ነበርና በዛው ቀጠሉ። እናመሰግናለን ተመልካቻችን። ጥሩ ሐሳብ ነው። ጥሩ ሐሳብ ነው። ታች መሰረቱ መሰራት አለበት የሚል ሐሳብ ነው ያጋሩን። ዶክተር ስታነሳው እንደነበረ በተለይ እነዚህ እና ሌሎቹ ተያያዥ የሆኑ አጋላጭም እንደ መንስኤነት የሚወሰዱ ምክንያቶች አሉ። እነዚህ ምክንያቶች ባደጉ ቁጥር እነዚህ ምክንያቶች ችግራቸው በሰፋ ቁጥር ጉዳታቸው አብሮ የሚመጣ ነው። የማህበራዊ ሚዲያ ሱስ የኢንተርኔት አዲክሽን ስንል አዲክሽን ነው በራሱ። አዲክሽን ውስጥ ከደረሰ ጉዳቱ ከፍተኛ ነው። ስነ ልቦናዊ፣ ማህበራዊ፣ አእምሯዊ፣ አካላዊ በትምህርት ላይ ደግሞ የብቃትን ሁኔታ በስራ መንገድ ስናየው ስራችን በአግባቡ እንዳናከናውን፣ እንዳንሰራ፣ እንዳንፈጽም የማድረግ ሁኔታ በሱስነቱ ኢንተርኔትን በመጠቀም የሚሰሩ የተለያዩ የቁማር አካሄዶች ካሉ ደግሞ ገንዘብን እስከ ማጣት ሁሉ የሚያደርሱ ቤተሰብ ውስጥ ችግር የሚፈጥር በተለይ የቤተሰብን ውህደቱን፣ ፍቅሩን፣ አንድነቱን፣ ህብረቱን፣ መተባበሩን፣ አብሮ ሀሳብ መጋራቱን ብዙ ነገር የሚያዛባ ነው። ጥቅሙ በዛው ልክ ደግሞ በአግባቡ ከሆነ ያው ዓለም የሚኖርበት አኗኗር በራሱ በብዙ አይነት ሁኔታ የሚተመንና ከፍ ያለ ስለሆነ እነዚህ ነገሮች አሉ። ይህ ከሆነ የማህበራዊ ሚዲያ አጠቃቀማችን መንገድ ያስፈልገዋል፣ መፍትሄ ያስፈልገዋል፣ የራሱን የሆነ አካሄድ ያስፈልጋል። ተመልካቾቻችንም ልጆች እንዲህ መሆን አለባቸው፣ ይሄ ያስፈልጋል እያሉ አሁን ሲያጋሩን የነበረ የመጨረሻው ሰው ተመልካች እያንዳንዱ ነገር ወሰን ካለው ጥቅም አለው፣ ወሰን ከሌለው ደግሞ ጉዳት ማምጣቱ አይቀርም። የትኛውም ነገር ቢሆን ሁለቱ ጀርባና ጀርባ ይሆኑ ናቸው። በአንድ ሳንቲም ሁለት ገጽታ እንዳለው ጥቅም ባለው ሁኔታ
ጉዳቱ የሚመጣበት መንገድ ይኖራል። ይህ ከሆነ ማህበራዊ ሚዲያ አጠቃቀማችን ወይም ኢንተርኔት ሱስ ላይ የደረሰ ሁኔታ ሲኖር ምን ነገሮችን ነው ማድረግ የሚገባን? ተመልካቾቻችንም ያነሷቸው ተማሪዎችም ያነሷቸው ሀሳቦች ስላሉ ይሄንን ጠቅለል እንድናየው ፈልጋለሁ። በጣም ጥሩ፣ በጣም አሪፍ ሀሳብ ነው ያነሳው። ምንድነው መጀመሪያ በተለይ ልጆች ላይ ልጆች የሚያድጉበትን መንገድ ግንዛቤ ውስጥ ማስገባት ያስፈልጋል። ሲያድጉ ወላጆቻቸውን እያዩ ታላላቆቻቸውን እያዩ ያንን እያስመሰሉ ነው ቋንቋ የሚማሩት። የእድሜ እኩያቸውን ሁሉ እያዩ ቋንቋ እየተማሩ ይሄ ሌላ መገለጫ መንገዶች ከቋንቋ ውጭ ሆኑ ሀሳባችን ስሜታችን የምንገልጽባቸውን መንገዶች እያዩ እየተማሩ ያን እያስመሰሉ ነው የሚሄዱት። ሌላ ሰው ሲናገር ከድምጹ የሚረዱት ነገር አለ፣ ከአይኑ ከእይታው ከፊቱ የሚረዱት ነገር አለ። ይህን ሁሉ እየተማሩ የሰው ፊት እያነበቡ ነው የሚሄዱ። እያነበቡ ሰው እየተረዱ ሰውም እየተረዳቸው በሚረዳቸው መልኩ እየሆኑ ነው የሚሄዱት። ጸባያቸውንም እንደዚሁ ራሳቸውን ስሜታቸውን የሚቆጣጠሩበትን መንገድ ራሳቸውን ምንድነው ስርዓት የሚያስይዙበትን መንገድ ራሱ እየተማሩ ነው የሚሄዱት። ሶሻል ሚዲያ ምንድነው የሚያደርገው? ከዚህ የመማር ስርዓት የማደግ ስርዓት ያርቃቸዋል ነው። ሶሻል ሚዲያ ላይ ድምጽ ቢሰሙ ምንም ይህንን የሚያለማምዳቸው ራሳቸውን ስሜታቸውን እንዲቆጣጠሩ ራሳቸውን እንዲያስተካክሉ እንደዚህ የሚያደርግ አይነት ነገር አያዩም። ሰዎችን መረዳትን አይማሩም እዛ ላይ። ምክንያቱም የሚያዩት ነገር ወይ የሆነ ካርቱን ነው የሚሆነው ወይ የሚመጣው ነገር እነሱን ማይመጥን ነው የሚሆነው። ስለዚህ ብዙ ከዛ ጋር የተያያዘ ከህፃናት እድገት ጋር የተያያዘ ብዙ ጉዳቶች ያመጣል ማለት ነው። ስለዚህ ያን ስለሚያመጣ መፍትሄዎችን ስንነጋገር የመጀመሪያው እንደው ጤናማ ያልሆነ አጠቃቀም ያለው ሰውም ይሁን ጤናማ የሆነ አጠቃቀም ያለውም ሰው መገንዘብ ያለብን ነገር ይሄ ምንድነው? ኢንተርኔት ጥቅም ብቻ ያለው ነገር አይደለም። ይሄን ማወቅ ያስፈልጋል። ምክንያቱም በጣም ብዙ ጉዳቶች እንደሚያመጣ የጠቀስከው የዘረዘርካቸው ነገሮች ናቸው። ስለዚህ ይሄን መረዳት ያስፈልጋል። ሁላችንም የሆነ ነገር ተፈጥሮ ሲመጣ ስንጠቀመው ለጥቅም ብቻ የመጣ ነገር አይደለም። ትኩረታችን በሙሉ እዛ ላይ ስንሰጠው ለነሱ ገንዘብ መስሪያ ነው። ለኛ ግን ሙሉ ጉልበታችን፣ ሀሳባችን፣ ስሜታችን በሙሉ የሚወስድ ነገር ነው። ስለዚህ የመጀመሪያ መፍትሄው ምንድነው? ጤናማ አጠቃቀም የትኛው ነው ብሎ መለየት። እሱም ቅድም እንዳልኩት ከ1 ሰዓት እስከ 2 ሰዓት በቀን በቂ ነው ነው። ስለዚህ ቤት ላይ ስርዓቶችን ማዘጋጀት ያስፈልጋል። ምን አይነት ስርዓት? በዚህ ሰዓት ኢንተርኔት መጠቀም አይቻልም። ለምሳሌ ማታ ከ3 ሰዓት እስከ መኝታ ሰዓት ድረስ ኢንተርኔት መጠቀም አይቻልም። ስርዓቱ ምንድነው? ቁጭ ብሎ መጫወት፣ የተለያዩ ቤተሰባዊ መስተጋብሮችን ማድረግ፣ መጽሐፍትን ማንበብ ሊሆን ይችላል፣ ወይ ደግሞ ምሽት ላይ ሊሆን ይችላል። ስለዚህ የቤተሰብ ስርዓት ማዘጋጀት፣ በዚህ ሰዓት መጠቀም ይቻላል፣ በዚህ ሰዓት አይቻልም ብሎ ስርዓት ማውጣት ማለት ነው። ስርዓት ከወጣ በኋላ ያንን ማስተግበር። አሁን ችግር የሚሆነው ምንድነው? ቤተሰብ ስርዓት ያወጣል፣ ከዛ ግን ልጅ ያለቅሳል። የፈለገውን አምጡ ብሎ ያለቅሳል። ሲያለቅስ እንደ ማባበያ ይሄንን እንሰጣለን። ይሄ ልክ አይደለም። እንደውም አንድ ምን የሚባል አባባል አለ። አሁን ልጆች እያደጉ ያሉት በሁለት እናት ነው። አባትም አባባይ ነው፣ እናትም እያባበለች ነው የምትይዘው። ካለቀሰ ምንም ነገር ቢሆን ይሰጠዋል አይነት አካሄድ ነው። ይሄ ግን ይጎዳቸዋል፣ አይጠቅማቸውም። ስለዚህ ስርዓት ማውጣት፣ ያን ስርዓት መከተል። ሌላ ስልካችን ላይ ራሱን ችሎ ዲጂታል ዌል ቢይንግ ብሎ ሴቲንጉ ላይ ማለት ነው የስልካችን ሴቲንግ ላይ ዲጂታል ዌል ቢይንግ ብሎ እያንዳንዱን የምንጠቀመውን መተግበሪያ ሰዓቱን መገደብ እንችላለን። ዛሬ በዚህ 24 ሰዓት ውስጥ 1 ሰዓት ብቻ ነው የምንጠቀም ካልን ያቺ ስታልቅ ይዘጋል፣ እንዳንጠቀም ያደርገናል። ስለዚህ እነዚህን ማድረግ ይቻላል። ልጆቻችንን በጣም አብዝተው እንዳይጠቀሙ መከታተል ከፈለግን እዛው ላይ የወላጆች መቆጣጠሪያ ብሎ ስልክ ላይ አለ፣ የነሱን ስልክና የኛን ስልክ ማያያዝ። ስለዚህ ይህንን ማድረግ እንችላለን ማለት በቤተሰብ ደረጃ። ይሄ ከሆነ ዶክተር እንዲያው በጣም ብዙ አይነት ቅደም ተከተሎች አሏቸው። በየዕለቱ ከምንኖረውና ከምናደርገው ነገር ጋር የተገናኙ ነገሮች ይኖራሉ። አዲክሽን ላይ ሲደርስ ደግሞ ባለሙያዎችን ሁሉ አግኝቶ እስከ ማማከር፣ ቤተሰብን ሰፖርት እንደመጠየቅ፣ ጊዜን ራሱ መወሰን፣
ትክክለኛው እና ሪል የሆነው የላይፍ ኤክስፒሪየንስ ውስጥ መምጣት ሌሎችን በስራ ቦታችንም በስራ ኮሚትድ ሆነን ስራችን ምን ይፈልጋል የሚለውን አስተውለን ስራንም ስለሚጎዳ በራሱ ማስኬድና ሌሎች ነገሮች ይጠበቃሉ። ተመልካቾቻችን ወደ አነሱት ነገር ቢያንስ ጥቂት ሀሳብ እንድናጋራቸው መምጣት ስለፈለኩ ነው። ተማሪዎች ጥያቄ አንስተዋል። ሳነብ በቃ ጥገኛ ሆናለሁ፣ ለማንበብ ፈልጋለሁ ግን የኢንተርኔት ጥገኛ ሆናለሁ የሚል ሁለት ተመሳሳይ ጥያቄዎች ተነስተዋል። በተጨማሪነት ደግሞ ጨረሮች በተለይ ከጨረር ጋር የተገናኘ ነገር ይኖረው ይሆን የሚል ያነሷቸው ከልጆች ጤና ጋር የተገናኘ አለና እነዚህን በጣም ሰዓታችን ስለሄደ አጠር ባለ ሁኔታ እንድታጋራን ፈልጌ ነው። በጣም ጥሩ። ስለዚህ ተማሪዎችን በተመለከተ ምንድነው ሁለት ነገሮች ማድረግ ይቻላል። ኛው ከስልክ ውጭ ያሉ ማንበብ የሚችሉባቸው መንገዶች ካሉ እነሱን መጠቀም ይችላሉ ነው አንደኛው ነገር። ሁለተኛው ነገር ምንድነው ስልካቸው ላይ አፕሊኬሽኖች ወይ ደግሞ መተግበሪያዎች አሉ የኢንተርኔት አጠቃቀማችን እንድንገድብ የሚያስችሉ እንደ ዲጂታል ዲቶክስ ሚል መተግበሪያ አለ ስልካችን ላይ ዲጂታል ዌልቢንግ ብሎ ምንድነው ሴቲንጉ ላይ አለ። ስለዚህ እነሱን ተጠቅመው እንትን ማለት ይችላሉ። ከዛ ያለፈ ግን በጣም የሚቸገሩ ከሆነ የተለያዩ አማካሪዎች አሉ በየቦታው ማለት ነው። ስለዚህ አማካሪዎችን የስነልቦና ባለሙያዎችን ማማከርና ማቀድና ያን ተግባራዊ ለማድረግ መሞከር በጣም ከዛ ያለፈ ከሆነ እና ተጓዳኝ ነገሮች ካሉ በመድኃኒትም ሕክምና አለው ማለት ነው። ሌላ እንደው ከጨረር ጋር ተያይዞ የተነሳውን ነገር ምንድነው ጨረሩ በጣም ይጎዳል። በተለይ ማታ ላይ ወይ ጨለማ ቦታ ላይ ሆነን ስንጠቀም በተለይ ህፃናት ደግሞ መመጠንም ስለማይችሉ እኛም መጠነንም ቢሆን ጨረሩ ከዛ የሚወጣው ጨረር በጣም ብዙ ጉዳቶችን ያመጣል። በዋናነት ግን ወዲያው የምናይበትን አይናችንን ነው የሚጎዳን ማለት ነው። አይናችንን እንዲደርቅ ይሄ ጡንቻችን ይዟዟራል አይደለ ሰው ጋር ስናወራ እንደዚህ ያ ምንድነው አይናችን እንዲለሰልስ ውስጡ እንዲለሰልስ እንዳይደርቅ እንደዚህ ያደርጋል። ከደረቀ ምንድነው ችግሩ እይታችን ላይ በጣም ደስ ማይል ስሜት ይፈጥራል። ወደ ኢንፌክሽን ሊያመራ ይችላል፣ ወደ መቁሰል ሊያመራ ይችላል፣ እይታችን ወደ ማገድ ሁሉ ወደ መቀነስ። ስለዚህ ያ ሲሆን ደግሞ ወደ መነጽር ወደ መልበስ ወደ እንደዚህ አይነት ነገሮች እንደው ጨርሶም ወደ አይናችን ወደ እይታችን ወደ መከልከል ሊያመራ ይችላል። ስለዚህ ጉዳቱ በጣም ከፍተኛ ነው። በጣም ከፍተኛ ነው። ዶክተር በጣም ሰፊ ሀሳቦችን ሙያዊ ሀሳቦችን ዝርዝር ሀሳቦችን የምንረዳቸውን በምንረዳቸው ልክም ደግሞ ልንተገብራቸው የምንችሉ ሀሳቦችን አጋርተናል። ከልብ እናመሰግናለን። አመሰግናለሁ። እኛም በጣም እናመሰግናለን። ክቡራትና ክቡራን ተመልካቾቻችን በየያላችሁበት የህይወት ገጾች ዝግጅታችን ነበር ወደ እናንተ ያደረስነው። ቆይታችንን የማህበራዊ ሚዲያ ሱስን በተመለከተ ሰፊ ሀሳብን ያጋሩን ዶክተር አይቸው ወንድሙ የአእምሮ ሕክምና ስፔሻሊስት ሐኪም ናቸው። በጣም ሰፊ ሀሳቦችን እንደተጋራችሁ ተስፋ እናደርጋለን። ሙሉ አዳም ታምሩ አብሬያችሁ ቆይታ አድርጌያለሁ። የካሜራ ባለሙያዎች፣ የስርጭት ባለሙያዎች፣ ዳይሬክተራችን ይህን ዝግጅት ወደ እናንተ በዚህ ሁኔታ አድርሰዋል። እናንተም በያላችሁበት ሆናችሁ ስለተሳተፋችሁ፣ ስለደወላችሁ፣ ሀሳብም ስላጋራችሁን ከልብ እናመሰግናችኋለን። ለተከታተላችሁን ሁሉ እጅግ በጣም ከፍተኛውን የሆነ ምስጋና ይድረሳችሁ። ምቹ ጊዜ ተመኝተናል። ጤና ይስጥልን።